በናፍቆታችሁ ከተነጣጠረ በዚህ ዓለም መኖር ይቅራራ። እንዴት ቆያችሁኝ? በያላችሁበት ሳምንታችን ደርሶ 30 ደቂቃ ከቤቲ ጋር ተጀመረ። የምንመካከርበት የምንማማርበትን ስፌር መድረክ ፈጥረናል። ፕሮግራሙ የከፍታ ነው። ተያይዘን አብረን ከፍ ወዳለው አሳሰብ ከፍ ብለን እንበራለን። የትም እንዳትሄዱ። 30 ደቂቃ ከቤቲ ጋር ዛሬ የምናየው በጣም ደስ የሚል እንደው ለሁላችንም የዕለት ተዕለት ጥያቄ የሆነ ነገር ነው ብዬ የማምነው ነገር ነው። እሱም ፕሮፌሽናሊዝም ወይም ደግሞ ሙያተኝነት እላችኋለሁ። ዛሬ በጣም ደሳስ የሚሉ ሀሳቦችን ለማንሳት ፈልጋለሁ። ምክንያቱም በየዕለት ተዕለት ህይወታችን ውስጥ እኛም ሙያተኛ ልንሆን እንችላለን። እንደዚሁም ደግሞ በሙያተኞች የምንገለገልበት ነገር ስለሆነ ከዚህ ጉዳይ ከዚህ ሀሳብ ርቀን መዋል ርቀን መኖር አንችልም። ስለዚህ ምንድነው ሙያተኝነት ወይም ደግሞ ሙያ ራሱ መጀመሪያ ምንድነው የሚለውን ነገር ዲፋይን ማድረግ መረዳት ግድ ይሆናል ማለት ነው። ሙያ ወይም ደግሞ ፕሮፌሽን ወይም ኦኩፔሽን የተማርንበት የሰለጠነው ምናልባትም ጊዜያችንን፣ ጉልበታችንን፣ እድሜያችንን ይህንን ሙያ ዕውቀት ክህሎት በመቅሰም ረጅሙን ጉዞ የሄድንበት ሊሆን ስለሚችል ከዛ በኋላ ያንን ሙያ የራሳችን ካደረግነው በኋላ ደግሞ ገንዘብ የምናገኝበት የተለያዩ ጥቅማ ጥቅሞችን የምናገኝበት የምንኖርበት መጠሪያችን የሆነ ነገር ይሆናል ማለት ነው። በሕክምናው ረገድ ምናልባት በመምህርነት በመማር ማስተማር ስራ ውስጥ በተለያዩ መንገድ እንግዲህ ሰዎች የተለያየ ሙያ ባለቤት ይሆናሉ። ግን እኔ ዛሬ ብዙዎቻችን እንድናጤነው ምናልባትም መላልሰን እንድናስበው የምፈልገው ምክንያቱም ከውጤታማነት ጋር በቀጥታ የተገናኘ ስለሆነ ይህንን ሀሳብ በደንብ አድርጋችሁ ዳይጀስት እንደምታደርጉት ተስፋ አደርጋለሁ። ሙያተኞቻችን እንደ ኢትዮጵያ እንደ ሀገራችን እስኪ እንደው እንቃኛቸው። እስኪ ምናልባት ሹፌሮች ሊሆኑ ይችላሉ፣ ቀን ከቀን ከቦታ ቦታ የሚያመላልሱን ሊሆኑ ይችላሉ፣ ስንታመም የሚያክሙን ከፈጣሪ በታች ህይወታችን የሚታደጉልን ሐኪሞቻችን ነርሶቻችን ሊሆኑ ይችላሉ። ምናልባት ይሄ ቦታ እንደዚህ አምሮ ጸድቶ እንዲገኝ ወይ ደግሞ ጤናችን ተጠብቆ ንጹህ ቦታ ላይ እንድንቆይ የሚያደርጉን የጽዳት ሰራተኞች፣ የጥበቃ ሙያተኞቻችን ጥበቃ ሰራተኞቻችን ሊሆኑ ይችላሉ። በየትኛውም ከትንሽ እስከ ትልቅ ሙያ ላይ ያሉ ሙያተኞቻችን በትክክል ሙያቸውን ተላብሰውታል ወይ? ይመስሉታል ወይ? አንድ ሐኪም መምሰል አለበት። የሐኪምን ገጸ ባህሪ፣ የሐኪምን ቅርጽ፣ የሐኪምን ማንነት መላበስ አለበት። ካለዛ በጣም የተለያዩ ችግሮችን እናስተናግዳለን። አንድ ካፕቴን አውሮፕላንን የሚያበር ካፕቴን ሆስተስ አውሮፕላኑ ላይ የምታስተናግደን ሆስተስ ልትሆን ትችላለች። መምህር ልጆቻችንን እኛን ያስተማሩ መምህራን፣ ዛሬ ደግሞ ልጆቻችንን የሚያስተምሩ መምህራኖች በትክክል ስናያቸው መምህራን ይመስላሉ ወይ? የሚያደርጉት ነገር ኃላፊነታቸውን ከመወጣት አንጻር ውሏቸው ውስጥ ስራቸውን ለመተግበር የሚጠቀሙባቸው የተለያዩ ነገሮች ሙያቸውን የሚያንጸባርቁ ናቸው ወይ የሚል ጥያቄ እንደው ወደ እናንተ ባመጣ በጣም ደስ ይለኛል። በነገራችን ላይ እናትነት ሙያ መሆኑን ስንቶቻችን እናውቃለን? አባትነት ሙያ መሆኑን ስንቶቻችን እናውቃለን? አባት መምሰል እንዳለበት፣ እናት መምሰል እንዳለባት ይህንን ነገር ሚስ ኢንተርፕሬት ወይ ደግሞ ሚስ አንደርስታንዲንግ እንዳይፈጠር እናት መምሰል ስላችሁ ወፍራም መሆን ወይ ሻሽ ማሰር ወይ ደግሞ እናት ምሰይ ሲባል አንዳንድ ጊዜ ከሌላ ከሚታየው ሱፐርፊሻል ነገር ጋር አታገናኙት። የእናትነትን ኃላፊነት የመወጣት የእናትነትን ተጠያቂነት ግዴታ የመወጣትን ነገር ነው እዚህ ጋር በጣም አንደርላይን ማድረግ የምፈልገው። ስለዚህ የምንጠራበት ሙያ ይገልጸናል ወይ በትክክል? አንድ የእግር ኳስ ተጫዋች እንግዲህ በተለይ የውጭውን ዓለም የእግር ኳስ ጨዋታ በተለይ ስንመለከት እኔ አሁን በቅርብ ነው መከታተል የጀመርኩት። ድሮ ኢሊትሬት በቃ መሀይም በሉኝና አሁን ግን ትንሽ ለማየትም ለመስማትም ዜናዎችንም አንዳንድ አናሊሲሶች ሰማለሁና በጣም ነው የሚገርመኝ። አሰልጣኙ አሰልጣኝ ነው የሚመስለው፣ ኳስ ተጫዋቹ ኳስ ተጫዋች ነው የሚመስለው። አይደበላለቅባቸውም። ሙያቸው፣ ሚናቸው፣ ግዴታቸው፣ ኃላፊነታቸው አይምታታም።
ሁሉም በቆመበት በሚጠራበት በሚኖርበት ሞያ ራሱን መስለው ነው የሚሄዱት። አንዳንድ ጊዜ የባንክ ሰራተኞችን አይታችሁ ከሆነ ዝም ብላችሁ አይታችኋቸው ይሄ ሰውዬ ባንክ ውስጥ የሚሰራ ይመስለኛል እንላለን። ከማየት ራሱ ዝም ብለን የውጭ ገጽታቸውን በማየት ብቻ ማለት ነው። በጣም ይቅርታ አድርጉልኝና ወደ ሆስፒታል አካባቢ በተለይ ከትንሽ ዓመታት በፊት አሁን ትንሽ እየተለወጠ የመጣ ነገር አለ ብዬ አስባለሁና ሄጄ ለመገልገል እዛ ቦታ ላይ ነበርኩና አንዲት ነርስ ሁለት ጓደኛሞች ናቸው እንደ ህፃን ልጅ የሚሯሯጡ እና ማስቲካ አስተኛኘካቸው ማስቲካውን እየነፉሉ ይጫወቱ ነበር። እንደ መቀለድ ይሳሳቃሉ ምናምንና በእውነት ለመናገር ያቺን የነርስ ጋዋን ባላይ ኖሮ ነርስ ናት ለማለት በጣም ይቸግረኝ ነበር። ነርሶች ሆስፒታል ውስጥ ከገቡ በኋላ የነሱ ግንኙነት ከታካሚው ጋራ መከታተል ያለባቸው መቆጣጠር ያለባቸው ታካሚዎቹን እንደው ስራቸውን እንኳን አጠናቀው ቢሆን በቅርብ ርቀት ከስራቸው ቶታሊ ዲታችድ እንዳይሆኑ በቅርብ ርቀት ታካሚውን የሚቃኙበት ነገር ነው መሆን የነበረበት። የመንግስት ሆስፒታል ነው፣ በጣም ክራውድድ ነው፣ ታካሚዎች በብዛት ባሉበት ሁኔታ የህፃን ጨዋታ የሚመስል ነገር ልፊያ የሚመስል ነበርና ትንሽ ውስጤን ይከፋዋል እንደዚህ አይነት ነገር። በተለይ ቦታው ደግሞ ሴንሲቲቭ ከመሆኑ አንፃር ሞያው መላበስ ግሬሱን ነው አብረን መልበስ መቻል ያለብን እና ካለባበሳችን ካረማመዳችን ጀምሮ ለሞያው ባህሪ መገዛት ሞያው ከኛ የሚጠብቀውን ግዴታና ኃላፊነት የመወጣት ነገር በጣም 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 እንደ ዋና ነገር ማየት መቻል ያስፈልጋል። ኢንጂነርስ ወይም ደግሞ ያሁን ህንፃ ግንባታ አካባቢ ያሉ ሙያተኞች በሙሉ ከፎርማኑ ከዚህ ከቀን ሰራተኛው ከግንበኛው ካናጢው ጀምሮ ሄልሜት ማድረግ በግንባታ ጊዜ አንዳንድ አደጋዎች ሊፈጠሩ ስለሚችሉ ጭንቅላታቸው ሊከላከሉበት የሚችሉ አንድ ትልቅ ሳህን የሚመስል ኮፍያ ታውቁታላችሁ ብዬ አስባለሁ እና ሄልሜት ነው ለመከላከል አደጋ ቢኖር አንዳንድ ነገሮችን እንግዲህ ከቁጥጥር ውጭ የሆኑ ነገሮች በሚከሰቱበት ጊዜ መከላከያ ናቸው። ሁሉም ሙያ ላይ እንደዚህ ሴንሲቲቭ ኤሪያዎች ላይ የምንከላከልባቸው ግላቭ ጓንት የሚመስሉ ነገሮች ይኖራሉ። መነጽር አይናችንን ከአደጋ የሚጠብቁ መነጽሮች፣ እነዚህ በሙሉ ሙያው የሚጠይቀን ግዴታ ስለሆነ እነሱን አሟልተን መገኘት መቻል አለብን እና የምንሰማቸው ዜናዎች አሉ። ወድቆ ሞተ ከንትን ላይ እንደዚህ ኢንጂነሮች፣ መሐንዲሶች፣ የቀን ሰራተኞች ሁሉ አደጋ የሚያደርሱበት ነገር አለና ሙያውን ተላብሰው መምጣት መቻል አለባቸው። መምህራን ክፍል ውስጥ እያስተማሩ በሙሉ ጂንስ ጃኬት ወይም ደግሞ ሌላ ኮት ምናምን ለብሰው የሚያስተምሩ መምህራንም ራሳቸውን ማየት መቻል አለባቸው። መምህር የሚያስመስለው የመጀመሪያው ነገር ነጩ ገዋን ነው። ለምንድን ነው ነጭ ገዋን የሆነው ብላችሁ ብትጠይቁ ከኋላ ያለው ምክንያት በጣም ይገርማቸዋል። ይህንን ለማየት ከረፍት በኋላ ተመልሼ እመጣለሁ። ሰላሳ ደቂቃ ከቤቲ ጋር። መምህራኖቻችን ነጭ ገዋን ለምንድን ነው የሚለብሱት? ምናልባት ከቾክ ጋራ በተገናኘ ብናኙ ስለሚመስል ነጭ ገዋን ስለሆነ አንደኛ ልብሳቸውንም ለመሸፈን ነው፣ ኦፍኮርስ ብናኙን ለመከላከል ነው። ግን ብርሃን ነው። ነጭ ብሩህ ፊውቸር የወደፊት ህይወታችንን በእውቀት የሚያበሩልን መምህራኖች ከመሆናቸው ጋራ በቀጥታ የሚገናኘው ትርጓሜው ይሄ ነው። ብሩህ ነገር ነው ነጭ። በእውቀት የሰዎችን አእምሮ ማብራት፣ የወደፊት ህይወታቸውን ማብራት የሚል ከተስፋ ጋር የተገናኘ ነገር ነው እና ነጭ ገዋን ለብሶ መምህር ከፊት ሲቆም፣ እንደዚሁም ደግሞ ሐኪሞቻችንም በተመሳሳይ ነጭ ነገር ከተስፋ ጋር ከመዳን ተስፋ ጋር ብሩህ የሆነ ተስፋንም ከማጫር ጋር የሚገናኝ ነገር ስላለው እንደዚህ ማንነታቸውን ሮላቸውን ሚናቸውን መምሰል እና ቦታው ላይ ለአገልግሎት መቆም መቻል አለባቸው። አንዳንድ ጊዜ እንዳልኳችሁ ግን መምህራኖች ከሃይስኩል ተማሪዎች ጋር ተመሳስለው በቲሸርት በምናምን የሚገቡ መምህራኖች አሉ። ይሄ በፍጹም ትክክል ያልሆነና መታረም ያለበት ነገር ነው። አርቲስቶቻችንን ሙዚቀኞቻችንንም ስትመለከቱ ብዙ ብዙ ጊዜ ቦታውን ነው የሚመስሉት። አንድ አርቲስት ትንሽ እንደውም ወጣ ያሉ ከለሮች ሰዎችን አይን ሊይዙ የሰዎችን ስሜት ሊያዝናኑ ይችላሉ ተብሎ በሚታሰብበት ሁኔታ አርቲስቶቻችንን እናስተውላለን። ግን እንደ ኢትዮጵያዊ ግን አልፎ አልፎ
ትንሽ ወጣ ያሉ ኤክስትራቫጋንት የሆኑ ነገሮች ያው ኢትዮጵያዊ ከመሆናችን ጋራ ከሃይማኖታችን ከህሊናችን ጋራ ትንሽ መወያየት ያስፈልጋልና አልደግፈውም። እኔ ምናልባት እንግዲህ ትንሽ ኮንሰርቫቲቭ እንዳልሆን ወግ አጥባቂ እንዳልሆንባችሁ ነው የምፈራው እንጂ ሰዎችን ለማዝናናት ፕራይቬት ፓርት መታየት የሌለበት የሰውነት አካላችን መታየት አለበት ብዬ አላምንም በግሌ። ውበታችንም ይሄ ነው ብዬም አላስብም እና ሰዎች ተሸፋፍነው ማማር ተሸፋፍነው መዘነጥ እንደሚችሉ አስባለሁ። የኔ ላይፍ ፕሪንሲፕል ነው። የሁሉም ሰው ይሁን ማለት አልችልም፣ ግን ከክብራችን ጋር እንዳይጣላ። ሴትነት ትልቅነት ነው። ሴትነት ክብር ነው። ሴት አገር ናትና አንዳንድ ጊዜ የምናስተውላቸው ነገሮች ትንሽ የሚያሸማቅቁም ስለሆኑ ሞያው አስገዳጅ ነው ማለት አልችልም። እኔ በረጅም ቀሚስ እኔ በጣም የሚያምር የጎንደር ጨዋታን ብጫወት እንደው ወይ ደግሞ ትግርኛን ብጫወት ወይ እስክስታ በመታ የሀገሬን ባህል የተለያየ ባህሎቼን ባሳይ ይጎዳዋል። ያንን መዝናኛ እንደው ሌላ ድባ ይፈጥርበታል ብዬ አላምንም። ስለዚህ አንዳንድ ጊዜ ሙያተኛም ሆነን ትንሽ ወዳልሆነ ነገር ውስጥ እንዳንገባ ሙያውን መምሰል ስል ከመዝናናት ጋራ የተለያዩ የሙያ ሁኔታዎች ስላሉ ሙያውን በማይረብሽበት ሁኔታ ሰዎችን ኢንተርቴን ማድረግም እንደሚቻል አስባለሁ። ቅድም ወዳልኩት ሀሳብ ልመልሳችሁ ፈልጋለሁ። እናትነት ሙያ ነው፣ አባትነት ሙያ ነው፣ አጎትነት፣ ሁሉም የራሱ የሆነ ግዴታዎች አሉ፣ የተሰጣቸው ሚና አለ። ኢቭን ጎረቤት ውስጥ ያሉ አንድ የምናከብራቸው ትልቅ አባት ሊቆጡን ሊያርሙን የሚችሉበት ነገር አለ እና ኔበርሁድ ጎረቤትነትን በጣም ነው ማከብረው እኔና ከዚህ አንጻርም አንድ ሰሞኑን ያየሁት ነገር ያስተዋልኩትን ነገር ልንገራችሁ። ትምህርት ቤት በር ላይ እናት ወንድ ልጇን ከንፈር ስማ ትምህርት ቤት ደህና ዋል ብላ ስትሸኘው በአይኔ አይቻለሁ እና እናትነት ነው ይሄ ነገር ምንድን ነው የሚል ነገር ውስጥ ነው የከተተኝ። እና አንዳንዴ ፍቅራችንን ስንገልጽ እናት ነን ብለን ስናስብ ራሳችንን እዛ ጫማ ውስጥ ስንቆም ማድረግ ያለብንና የሌለብንን ነገር ማጤን መቻል አለብን። ይሄ ነገር የተፈቀደው እኔ ሲመስለኝ ሲገባኝ በተቃራኒ ጾታ ፍቅር፣ በባልና ሚስት ፍቅር አይደለም በዛ አይነት ሁኔታ ፍቅርን የምንገላለጽበት መንገድ ነው የሚሆነው እንጂ ከወንድ ልጆቻችን ጋራ እስከየት ድረስ ነው ግንኙነታችን መሆን ያለበት? ፍቅራችንን ስንገልጽ እንዴት ነው ምንድን ነው መምሰል ያለበት? አባትም ሊሆን ይችላል ከሴት ልጁ ጋራ ከወንድ ልጆቹ ጋራ የአባትነት ክብሩን ጠብቆ በአባትነት ጸጋ ውስጥ ምክንያቱም ጸጋ ነው ይሄ ቤትን የማስተዳደር ራስ የመሆንም ክብር አብሮ ስላለ ከዛ ጋር የማይጣላ ነገር ነው መሆን ያለብንና እስከየት ድረስ ነው ከሰዎች ጋራ የምንጫወተው የምንዝናናው የምንቀላለደው ራሱ እስከየት ድረስ ነው? ከጓደኞች ጋር ምንድነው መምሰል ያለበት? ከአለቆቻችን ጋር እስከየት ድረስ ነው የምናወራው? ግንኙነታችን ምንድነው መምሰል ያለበት? እና አንዳንድ ጊዜ ልጇ ነው አባቷ ነው ምኗ ነው እስከምንል ድረስ ግራ የሚያጋባ ነገር ውስጥ መግባት አለብን ብዬ አላስብም። ምናልባት በውጭ ዓለም እንደዚህ አይነት ነገሮችን ባህላችንን አመለካከታችንን ትንሽ በረዝ ለማድረግ የሚፈልጉት ለምንድን ነው? ይሄ ሴም ሴክስ ማሬጅ ያው የምታውቁት ነገር ነው። የተመሳሳይ ጾታ ጋብቻ ልንለው እንችላለን። ያው የተለያየ ስም ይሰጣቸዋል። ብዙ ነው ታሪኩ፣ እዛ ውስጥ መግባት አልችልም። ግን ሊያቀሉብን ይፈልጋሉ እንደዚህ አይነት ነገሮችን። እኔ እናት ልጇን የወንድ ልጇን ከንፈር ስትስም ባይ አጠገቧ እንደምቃወማት እንደው ምናልባት መንገዱ ቀለል ሊል ይችላል እንጂ ዝም ብዬ ማልፈው ነገር ሊሆን አይገባም። አቅልለውት ሊያዩ ይችላሉ። ሌላ ደግሞ አንድ ሚሽነሪ ውስጥ ነው ያየሁት። ይህንንም እንደዚሁ ሴቶች ሲገናኙ እንደዚሁም ሲሳሳሙ አይቻለሁ። ሊፕ ቱ ሊፕ ማለት ነው፣ ከንፈር ለከንፈር ሴት ጓደኛሞች። ያው መቼም ትምህርት ቤቱን መጥቀስ ስለማልችል እና ስነ ምግባሩ ስለማይፈቅድልኝ ነው እንጂ በጣም ቀለል አድርገው ጠዋት ሲገናኙ እንደዚህ አይነት ሰላምታ ሲሰጣጡ አይቻለውና ጓደኝነት እንዴት ነው የሚታየው? እናትነት አባትነት ቤት ውስጥ በምናደርጋቸው ነገሮች ውስጥ ፍቅሩ እንዳለ ሆኖ መከባበሩ እንዳለ ሆኖ ግን ባውንድሪስ መስመሮች መኖር መቻል አለባቸው። ካለዛ አንዳንድ ጊዜ ልጆቻችንንም እኮ ለመቆጣት እኛ መጀመሪያ ግሬስፉል መሆን አለብን። ጸጋውን ክብሩን ማጣት አለብን ብዬ አላስብም እና በጣም አሳሳቢ ነገር ነው። ምናልባት ይህንን ነገር እንደው ከጓደኞቼ ጋር ዝም ብለን ቤት ውስጥም ስንጫወት ሶሻል ሚዲያም ላይ አስተውያለሁ አለችኝ አንዲት ጓደኛችን እና
ምንድነው ያስተዋልኩት አለች ሶሻል ሚዲያ ላይ እናት ልጇን እንደዚህ ከንፈር እየሳመች ፎቶ የእናትና ልጅ ፍቅር ይላል አለች እና ሶሻል ሚዲያ ላይ መጥቷል እና አንዳንዴ ፍቅርን እኮ የምንገልጸው ልጆቻችንን በተለያየ መንገድ በማዝናናት ሊሆን ይችላል። ኢቭን በቁጣ ውስጥም እኮ ፍቅር አለ። የግድ ከልጆቻችን ጋር በዚህ አይነት መንገድም አይደለም። ብዙ ፍቅርን የምንገልጽባቸው መንገዶች ያልቃሉ ብዬ አላስብም እና አልቆብን ነው ምንድን ሆነን ነው እዚህ ውስጥ የገባ ነው? የልጆቻችን ጉንጭ፣ ግንባር፣ በተለይ ልጅ ግንባር ነው የሚሳሙት፣ ልጆች እጃቸውን ነው የሚሳሙት እውነት ለመናገር እና ምን አልቆብን ነው እዛ ጋር የመጣ ነው ብዬ ራሳችንንም እንደው ሁላችንም እንደው ፈተሽ ማድረጉ አይከፋም ለማለት ነው። እንደ አገር ስናየው ምናልባት በሚኒስትር ሌቨል ፕሬዚደንታችንን ጠቅላይ ሚኒስትሮቻችን ባሉበት ሙያ በተቀመጡበት ኃላፊነት ሙያውን ኃላፊነቱ የሚጠይቀውን ሞገስ ግሬስ ይዘው መቀጠል የሚያስችላቸውን ባህሪዎች መላበስ መቻል ያስፈልጋል። አንድ የአፍሪካ ሀገር መሪ እንደዚሁ ተመልክቻለሁ እና በእውነት ለመናገር መሪ ሊያስብለው የማይችልባቸውን አንዳንድ ጥቃቅን ስህተት የሚመስሉ ነገሮችን እንደዚህ ወርደው ከልጆች ጋር አክቹዋሊ ሲጫወቱን ያየሁት እኔ ግን ያደረጉትና ፊታቸው ላይ ያሳዩት ጀስቸር በጣም ነው ያስደነገጠኝ። ምክንያቱም ሰዎች በዛ ደረጃ እንደ ሮል ሞዴል እንደ ምሳሌ እንደ ተምሳሌትነት እኛን ነው ከፊት ለፊት የሚያዩትና ጥንቃቄ ማድረግ ያስፈልጋል። ኃላፊነት ቦታ ላይ ስንቀመጥ ማድረግ የሌለብን ያለብንን ነገር ሰፊው ህዝብ ነውና የሚመለከተን በጣም በጣም በተጠና መንገድ ነው ሁሉ ነገር መሆን አለበት ብዬ የማስበው። ሌላው ምናልባት ወደ ቢሮ አካባቢ አለቆችን የሚያገለግሉ ሴክሬታሪዎችን እመለከታለሁ እና በጣም ምስጉን ሴክሬታሪዎች በእውነት እኔ እንደው የራሴንም ጸሐፊ እዚህ ጋር ሜንሽን ማድረግ እፈልጋለሁ። በጣም የሚገርም ስብዕና ያላቸው ሙያቸውን የሚመስሉ አንድ ሴክሬታሪ ለማገልገል ነው የምትመጣው፣ ማህበረሰቡንም አለቃዋንም ለማገልገል ነው የምትመጣውና በጽሁፍ ስራና በተለያዩ የሴክሬታሪ ሙያዎች ውስጥ ነው የምትውለውና ስራቸውን ለመስራት የሚያስቸግራቸው ሁኔታ ውስጥ እስኪገቡ ድረስ የሚቸገሩ ሴክሬታሪዎች እመለከታለሁና ወረቀት ቢወድቅ ወረቀት ለማንሳት ራሱ የማያስችል አጭር ቀሚስ የምትለብሱ ጸሐፊዎች ለምንድነው እንደዚህ የምትቸገሩት? ስትቀመጡ ቀሚሳቻችሁን እየጎተታችሁ ሰውነታችሁን ለመሸፈን የምትጨነቁት ለምንድን ነው? ኮምፎርታብል ሊያደርጋችሁ የሚገባ ወደ ስራ ቦታ እንደመጣችሁ አስባችሁ ለአለባበሳችሁን የምታስተካክሉበት። በተለይ እዛ በጸሐፊነት ሙያ ውስጥ እንግዳ ተቀባይ ናችሁ። እዛ ቦታ ላይ የሃይማኖት አባቶች ይመጣሉ፣ በእውቀት በትምህርት በጣም የበለጸጉ ትልልቅ ሰዎች ይመጣሉና የማያሳቅቃችሁን ሁሉም አይነት ሰው ቢያገኛችሁ የማትሳቀቁበትን አይነት ፕሬዘንቴሽን ይዛችሁ ነው መቅረብ ያለባችሁና አንዳንድ ጊዜ ይቅርታ አድርጉልኝና ሚዜ ይመስላችሁ ወደ ስራ የምትመጡ ሴክሬታሪዎች በጣም ነው የሚያስጨንቀኝ እንደዚህ አይነት ነገር ስመለከትና ስራችሁን በአግባቡ ማከናወን እስከማትችሉበት ደረጃ። በዚህ አጋጣሚ ስለ ነርሶችም ማውራት ፈልጋለሁ። ነርስ ለምሳሌ ፀጉሯን እንደዚህ ለቃ ታካሚዎችን ለማከም ስነ ምግባሩ አይፈቅድላቸውም። ምክንያቱም የተቸገረን ሰው የደማን ሰው ለማገዝ የሆነ ደም የሚደማን ሰው ደሙ እንዲቆም ጥረት የምታደርግ ሴት ፀጉሯን እንደዚህ መንካት አትችልም። ለምንድን ነው የማትችለው? ባክቴሪያ ጀርም ይዛ ነው ተመልሳ ሰውየው ቁስል ላይ እንግዲህ የሰውየውን ቁስል የምትነካው ማለት ነው። ስለዚህ ግላቭስ አሉ። ያ ሁሉ ነገር ከባክቴሪያ ለመከላከልና ሴፍቲውን ነው የሚያሳየው። ግን አንዳንድ አላስፈላጊ ከፀጉር ጋር የሚደረግ ነገሮችን እመለከታለሁ። ነርሶች ምናልባት የነርሲንግ ኮድ ኦፍ ኤቲክሳቸውን ብትመለከቱት ፀጉር እዚህ ጋር ነው ተይዞ ተሰብስቦ ነው የሚቋጠረው። ምግብ የሚያዘጋጁ ሰዎች ሆስተሶችን ይጨምራል። ፀጉር ተሰብስቦ ነው ሰዎች እንደዚህ አይነት ከህይወት ጋር ምናልባት ህመም ሊፈጥር የሚችሉ ባክቴሪያዎችንም ከመከላከል ጋር የተገናኙ ነገሮች ናቸውና አንዳንድ ጊዜ ሙያውን መላበስ ሲባል ግሬሱን ኃላፊነትና ግዴታዎቻችንን ሁሉ አብረን ኮንሲደር ማድረግ ያለብን ነገር ነው። ስለዚህ ነርሶቻችንን ስመለከት ፀጉር እዚህ ጋር ተለቆ እንዴት ታካሚዎችን መርዳት ይቻላል? ማጎንበስ፣ ስናጎነብስ ሰውየው ቁስል ላይ ሊያርፍ ይችላል ፀጉራችን ማለት ነው። እና እንደዚህ አይነት ነገሮችን ማጤን በጣም አስፈላጊ ነው። እንደው ህጉ እንኳን ባይገዛን ሁኔታዎቹ
ራሳቸው አይፈቅዱልንም አንዳንድ ጊዜ ማለት ነው። በጣም ረጃጅም ጫማ አድርገን ሰዎችን ለመርዳት በጣም ከባድ፣ የድረሱልኝ ጥሪ የሚያሰማ ሰው ጋር ሮጦ ለመድረስ በጣም አስቸጋሪ ነው የሚሆነው። ስለዚህ ሙያችንን የምንመስል ሰዎች መሆን መቻል። ፕሮፌሽናሊዝም በጣም ሰፊ ነው። ለዛሬው ግን እንደዚህ አይነት ሀሳቦችን እያነሳሳን እንቆያለን። አሁንም ካፍታ በኋላ ተመልሼ እመጣለሁ። ሰላሳ ደቂቃ ከቤቲ ጋር። እሺ ተመልሰን ተገናኝተናል። እያነሳን ያለነው ነገር እያወያያችሁ ነው፣ እየተማራችሁበት ነው። እስኪ ኮሜንታችሁ ላይ ታሳውቁኛላችሁ። አብራችሁ ሰብስክራይብ፣ ሼር እና ላይክ ማድረጋችሁን እንዳትረሱ። ስለዚህ በተሰጠን ሙያ ላይ በተሰጠን ማንነት ተፈጥሮ ላይ መሰረት አድርገን ያንኑ ነገር ተላብሰን የምንውልበትን ያንኑ ነገር የምንመስልበትን ነገር ነው እንግዲህ የኛ ማድረግ ያለብን ማዳበር ያለብን ማለት ነው። ትንሽ ጠጠር ያለ ሀሳብ ላነሳ ነው። ምናልባት ብዙዎቻችሁ በውስጣችሁ ከራሳችሁ ጋር የምታወሩበት ነገር ነው ብዬ አስባለሁ። ሴትነት፣ ወንድነት ተፈጥሯዊ ነው። በዚህ ነገር ላይ ምንም ጥያቄ የለውም። ወንድ ወንድ ነው መምሰል ያለበት፣ ሴት ደግሞ ሴት ነው መምሰል ያለባት። አንዳንድ ጊዜ እዚህም ጋር ትንሽ ቅድም ያልኳችሁ የምዕራባውያን አሳሰብ እና ካልቸር ወደ ሀገራችን ትንሽ እንደው ገረፍ እያደረገን ነው እየመጣ ነው የሚል ፍርሃቴን አውርተናል በፊት ፕሮግራሞቻችን። ነገር ግን ሴትነት ወንድነት ተፈጥሮ ስለሆነ በተፈጥሮ የተለገሰን ነገር ስለሆነ ያንን ነገር በመቀየር ወይም ደግሞ ባለመምሰል ግብግብ ውስጥ በጣም ብዙ ምናልባት ለዛሬ ፕሮግራማችን ስለማይፈቅድ ነው እንጂ ብዙ አደጋዎች፣ ብዙ የማይፈለጉ ውጤቶችን እናስተናግዳለን። ነገር ግን አንዳንድ ጊዜ በማወቅም ሳይሆን ባለማወቅ ወንድ እኮ ነሽ ይላል። አሁን ያው ለምሳሌ ጎበዝ ከሆንኩኝ በሆነ ነገር ቆንጆ ነገር አቺቭ ሳደርግ የሴት ወንድ የምትሉ ሰዎች አስተካክሉ። ሴት ሆና ጎበዝ ሴት መባል ትችላለች። ወንድነትን እንደ ጀግንነት በማየት ሴቶችን በወንድ መጥራት ወይም ደግሞ በወንድ አስመስለን አፕሪሼት ማድረግ መታረም አለበት። የሴት ጀግና መባል ይችላል፣ ወንድም ጀግና መባል ይችላል። ሰርቶ ያጠናቀቀው ነገር ካለ፣ የሚጠቅም ነገር ያበረከተው ነገር ካለ እንደውም ጀግኒት ይላሉ። ቴንኪዩ በእውነት ጀግኒት ለምትሉ ሰዎች እኔንም አንዳንድ ኮሜንቶች ላይ ያለው እግዚአብሔር ያክብርልኝ። ግን የሴት ወንድ ነሽ ብትሉኝ ይከፋኛል። ምክንያቱም እኔ ሴት ነኝ፣ ወንድ መባል አልፈልግም። ወንድነት ብቻ አይደለም ትልቅነት፣ ሴትም ሆኖ ትልቅ መሆን አለና በሌላ መንገድ አፕሪሼት መደራረጉ እንጂ የሴት ወንድ የሚለው ነገር አያስኬድም ማለት ነው። ስለዚህ ወንድ ወንድ ነው፣ ሴት ሴት ናት። አልፎ አልፎ ደግሞ ወንዶችን በሴት የሚጠሩ ሰዎች አሉ። አንቺ እኮ ምናምን ይላሉ፣ አንቺ እኮ ማለት ምናምን እና which is ይሄም የማይደገፍና ጥናቶች እንደሚያሳዩት በተለይ ሳይኮሎጂካሊ ወንዶችን በሴት የመጥራት ነገር ያ ወንድ ስስ መሆኑን ወይም ደግሞ የሴትነት ባህሪና ካራክተር እንደሚያሳይ አይነት ድምዳሜ ውስጥ እንዳይገቡ ጥንቃቄ መደረግ አለበት ማለት ነው። በተሰጠን ስታተስ፣ በተሰጠን ማንነት፣ በተሰጠን ተፈጥሯዊ አፈጣጠር ላይ ጥያቄዎችን ከመፍጠር ይልቅ የተሰጠንን ተፈጥሮ ተጠቅመን እድሎቻችንን ማየት፣ መስራት ያለብንን መወጣት ያለብንን ነገር አመስግነን በተሰጠን ሮል መጫወት እንጂ ከተፈጥሮ ጋር ግብግብ አያስፈልግም። ሌላው ለምሳሌ ወቅታዊ ሁኔታዎች ሊኖሩ ይችላሉ። የሰጡን ታይትሎች ፎር ኤግዛምፕል ሙሽሮችን ስትመለከቱ አንዳንድ ሙሽሮች አይመስሉም። ሙሽራ ከሆነ አንድ ሰው የሙሽርነትን ማንነት ማንጸባረቅ መቻል፣ ሙሽሪትም እንደዛው። አንዳንድ ሰርግ ላይ አይታችሁ ከሆነ ግሬሳቸውን ያጣሉ። ለዛች ቀን ትንሽ ካሪዝማቲክ መሆንና ያ ቀን እነሱን ያነገሰ ቀን ነው፣ ያከበረ ቀን ነውና ያንን ክብራቸውን ማጣት አያስፈልግም። እንደውም በጣም በሚገርም ሁኔታ አንድ የሰርግ ፕሮግራም ላይ ያየሁት የሙሽራ ልብስ ደግሞ ትንሽ የሚያስጨንቅ ነው እና በጣም አጭር የሙሽራ ልብስ አይቼ እዛም ቦታ ለመቀመጥ ስትቸገር አይቻታለሁ። እና አንዳንድ ጊዜ እንዲህ አይነት ለየት ያሉ ማይደገሙ ኢቨንቶችን በግሬስ
በቃ በጣም በተከበረና ፎቶግራፉን ስናየው በማያሳፍረን ልጆቻችን ነገ ሲመለከቱት የማንደብቀው አይነት ፎቶ ነው መሆን መቻል ያለበት ታሪካችን ከመሆኑ ጋር የማይረሳ ፎቶግራፍ ፊልሞች አብረው የሚቀመጡበት ነገር ስላለ በጣም በጥንቃቄ የሙሽርነታችንን ዘመን ምናልባት ልትጋቡም የተዘጋጃችሁ ሰዎች ካላችሁ ያንን ማንነት መላበስ ያስፈልጋል። በቃ ሙሽራ ነው መምሰል ያለበት እና አንዳንድ ጊዜ ስመለከት ግን ትንሽ ሙሽራ ናቸው ወይ ብለን ለማሰብ ራሱ በሚያስጨንቅ ፕሬዘንቴሽን ራሳቸውን የሚያቀርቡበትን ነገር እንመለከታለን። ስለዚህ ጊዜው የሰጠንን ሮል መጫወት፣ ሙያው የሰጠንን ማንነት፣ ተፈጥሯችን የሰጠንን ማንነት፣ የአባትነት የእናትነት ማንነታችንን፣ ኃላፊነቶቻችንን በአግባቡ የተፈቀደልንና ያልተፈቀደልንን ነገር በመለየት በሃይማኖት ሊሆን ይችላል፣ በራሳችን ንባብና እውቀት ሊሆን ይችላል፣ ህሊናችንና አእምሯችን በሚያዘን መንገድ ኃላፊነቶቻችንን የምንጠቀም በአግባቡ የምንወጣ ሰዎች እንድንሆን ነው። ፕሮፌሽናሊዝም በጣም ብዙ ሀሳብ ነው፣ ጥልቅ የሆነ ሳይንስ ነው። ለዛሬ ግን ለቤተልሔም ተስፋዬ ኦፊሻል ዩቲዩብ ፔጅ ተከታታዮች ይህ ይመጥናቸዋል ብዬ ያሰብኩትን ፕሮግራም ወደ እናንተ አድርሻለሁ። በሚቀጥለው ሳምንት በልዩ ፕሮግራም እንደዚሁ እንገናኛለን። እስከዛው ሰላም ቆዩኝ። እወዳቸዋለሁ።